ይህን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ቅዳሴ ውስጥ የሚናገር ሰውና የሚስቅ ሰው ስርዓት ማቋረጥ ምናምን አይደለም። የሚያሳዝነው ክርስቶስን ነው፣ ሌላ አይደለም። ጌታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም ላይ እንደተነሳሳ ይወቅ ይረዳ። ችኮላ፣ ቅዳሴው ረዘመ፣ ምንን ትሳለ፣ ይሄ ይጠር፣ ይሄ አጭራጭሯን ቅዳሴ መምረጥ፣ የምትወደውን ጓደኛን ኧረ ቆይ እንጫወት፣ ኧረ አትሂድ፣ ቆይ እንጂ 30 ደቂቃ እኮ አለን እያልክ እያወራ ከክርስቶስ ጋር መቆየት እንዴት ይሰለቻል? የእውቀት መካን፣ የኃጢአት መካን፣ የትውልድ መካን የሆነ ግፍ የደረሰበት ብዙ ነገር ሞክሮ ያልተሳካለት በጣም ብዙ ቀን አስቀድሶ ያልተሰማም ሰው ሊኖር ይችላል። እኔ ምን አስቀድስኩ አላስቀድስኩ እግዚአብሔር ለእኔ አይመልስልኝ፣ እኔ እንደሆንኩ ፍሬ ቢስ ነኝ፣ ለእግዚአብሔር ደስ አላሰኝ፣ እኔ አስቀድሼ እግዚአብሔር በምን ይደሰታል ሊያስብለን ይችላል። አንድ ሰው ለሌብነቱ የረሃብ ምክንያት አለው፣ ለስንፍናውም እንቅልፍ ምክንያት አለው፣ ለሆነ ነገሩም የሆነ ምክንያት አለው። በምድር ላይ ለእግዚአብሔር መልስ መስጠት የማይችለው ርዕሰ ጉዳይ ሰይጣን ሰዎችን አንዱ የሚጎዳቸው በምንድነው? ቄስ ገሌ ደስ ይሉኛል፣ እኔ እንትን ቤተክርስቲያን ነው ደስ የሚል እሳቸው ሲቀድሱ ማለትም ነውር ነው። የተጣላችሁ ሳትታረቁ፣ የሰው ገንዘብ ወሰዳችሁ ሳትመልሱ፣ ስጋውን ደሙን ብትቀበሉ ማንም ሰው ሊሆን ይችላል አስቀድሶ መንፈስ እግዚአብሔር ሳያድርበት አይወጣም። በዚህ የተጠቃ ሰው ቤተክርስቲያን ውስጥ ገብቶ ማስቀደስ አይችልም። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲባል ካህኑ እጁን ዘርግቶ ምዕመናን ቀጥ ብለው በፍርሃት የሚናገሩበት ምክንያት ለምንድን ነው? ቤተ ክርስቲያንን ሊሄድ የሚቸኩልባትና ለመውጣት የማይቸኩልባት ሰው ይጠቀምባታል። ሰይጣን ሰዎችን የሚጎዳው አንዱ ምን በማድረግ ነው ይላሉ? ባልተገባ መንገድ የድሮ ኃጢአታቸውን እንዲያስቡ በማድረግ ነው። ሐሙስ ማታ ያዙት፣ ከዚያ በኋላ አሰሩት፣ በገመድ ጎተቱት፣ የፊተኞቹ ሳቡት፣ የኋለኞቹ ለቀቁት፣ በግንባሩ ተደፋ፣ የኋለኞቹ ሳቡት፣ የፊተኞቹ ለቀቁት፣ በጀርባው ተደፋ፣ ምራቅ ተፉበት፣ እጁን ቸነከሩት፣ ገረፉት። ዲያቆኑ ወደ ሰሜን ተመልከቱ፣ ወደ ደቡብ ተመልከቱ፣ ወደ ምዕራብ ተመልከቱ አላለንም። ወደ የት ተመልከቱ ነው ያለው? ሃሌሉያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን ረድኤታቸው በረከታቸው ሁሉ በሁላችን ላይ ይደር። የተወደዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ ደቀ መዛሙርት፣ አባቶቻችን መነኮሳት፣ እናቶቻችን መነኮሳያት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የድኅነት ማህበርተኞቹ ክርስቲያኖች ሁላችሁ፣ የዐቢይ ጾም ትምህርት ተከታታዮች በመላው ዓለም ያላችሁ ሁሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ቸርነት ገንዘቡ የሆነ አምላካችን በቸርነቱ ታግሶ በቀን ላይ ቀን ጨምሮ ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሁሉም ነገር በእግዚአብሔር ፈቃድ ነው። ከኃጢአት በቀር ያለ እግዚአብሔር ፈቃድ የሚደረስ ነገር የለም፣ የሚደረግ ነገር የለም። ለሁሉም እግዚአብሔር ይመስገን። እንግዲህ በመጀመሪያው የዐቢይ ጾም እሁድ ቅዳሴ ምንድን ነው የሚል ነው የተማርነው። በሁለተኛው እሁድ ቅዳሴ በቤተ ክርስቲያን ለምን ይቀደሳል፣ ቤተ ክርስቲያንና ቅዳሴ ምን ያገናኛቸዋል የሚል ነው። ሶስተኛው እሁድ ላይ ያየነው ደግሞ በቅዳሴ ጊዜ የካህኑ ድርሻና እኛ ስለ ካህኑ ምን ማሰብ አለብንና ካህኑ ለእኛ ምንድን ነው የሚያደርግልን የሚል ነው። ዛሬ ደግሞ የምናየው አራተኛው የቅዳሴ ትምህርታችን ነው። ዛሬ የምናየው ደግሞ እኛ ስናስቀድስ እንዴት እንቁም የሚል ነው። ደግሞ ዛሬ የምናየው እንግዲህ የቅዳሴን ምንነት አወቅን። በቅዳሴ ጊዜ ቤተክርስቲያንን ድርሻ አወቅን። በቅዳሴ ጊዜ ካህኑ ምን ማለት እንደሆነ አወቅን። አሁን እንግዲህ የሚቀረው አስቀዳሽ ነው።
ቅዳሴውን ካወቅነው ቤተክርስቲያንን ካወቅናት የካህኑን ምንነት ካወቅን የምንቀረው እኛ ነን እንግዲህ አስቀዳሾች ነን ማለት። ስለዚህ እንዴት ነው የምናስቀድሰው የሚለውን እንማማራለን ማለት ነው። ከአስቀዳሾች ምን ይጠበቃል የሚለውን ነው የምንነጋገረው። የመጀመሪያው የሚያስቀድስ ሰው ማድረግ ያለበት የመጀመሪያው ልብስን አጥቦ ሰውነትን ታጥቦ መሄድ ይገባል። ይሄ የሚቆርብም የማይቆርብም ሰው ነው። የሚቆርብም የማይቆርብም ሰው ቢሆን ቤተ ክርስቲያን ሲሄድ ሁል ጊዜ ንጹህ ልብስ ነው መልበስ ያለበት። ቤተ ክርስቲያን ሲሄድ መቼውም ቢሆን ዓመት እስከ ዓመት ቤተ ክርስቲያን ሲሄድ ሰው መልበስ ያለበት የታጠበ ልብስ ነው። ንጹህ ልብስ ሲባል አዲስ ልብስ ማለት አይደለም፣ የታጠበ ልብስ መሆን አለበት። ሲጀመር ለቤተ ክርስቲያን የሚሆን ልብስና ለቤት የሚሆን ልብስ መለየት ነው ያለበት። ተኝቶ ባደሩበት ልብስም ቤተ ክርስቲያን አይኬድም። ተለብሶ ባደረ ልብስ ቤተ ክርስቲያን አይኬድም። ሁለት ልብስ ሰው የመጨረሻ ድሃ ቢሆን ሁለት ልብስ ይኑረው ይላሉ አባቶቻችን። አንዱ ለቤተ እግዚአብሔር፣ አንዱ ለስራ ለኑሮ ማለት ነው። ስለዚህ ንጹህ ልብስ መልበስ የመጀመሪያው ነው። ምክንያቱም ባለፈው ምን ብለን ነበረ? ቤተ ክርስቲያን ሰርግ ናት ብለን አይደል? ቤተ ክርስቲያን ለምን ይቀደሳል ብለን ጠይቀን የመለስነው መልስ ቤተ ክርስቲያን የሰርግ ቤት ስለሆነች፣ ቅዳሴ ደግሞ የሰርግ ድግስ ስለሆነ ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ጀምሮ እንደተናገርን ሥርዓተ ቅዳሴውም የሚያዘው ትመስል መንግስተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ ብሎ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች እና ያለን ጌታ ያቺ የሰርግ ቤት ደግሞ ቤተ ክርስቲያን ናት ብሎ ሥርዓተ ቅዳሴው ይነግረናል። የሰርጉ ድግስ ደግሞ ቅዳሴውና ስጋው ደሙ ስለሆነ ለሰርጉ ልብስ የሚገባ ልብስ መልበስ ይገባል ማለት። ንጹህ ልብስ ከልብስ ይጀመራል ነው፣ ከልብስ ይጀመራል። ሰውነትን መታጠብ። በነገራችሁ ላይ እንዳልኳችሁ ለመቁረብ የምንዘጋጀውን ያህል ለቅዳሴው እናዘጋጃለን። ምንድነው? እግዚአብሔር ስጋው ደሙ ክቡር እንደሆነ የእግዚአብሔር ስም ክቡር ነው። ስለዚህ የእግዚአብሔር ስም የሚጠራበት አይደል ቅዳሴ? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲባል ካህኑ እጁን ዘርግቶ ምዕመናን ቀጥ ብለው በፍርሃት የሚናገሩበት ምክንያት ለምንድን ነው? የእግዚአብሔር ስሙ ክቡር ነው። ለእግዚአብሔር ስጋና ደም ብቻ ሳይሆን ለእግዚአብሔር ልብስም ለእግዚአብሔር ስምም ዝግጅት ያስፈልገዋል ማለት ነው። ለእግዚአብሔር ስም ራሱ እና ቅዳሴው የቁርባን ያህል ጥንቃቄ ይደረግለታል። ቅዳሴውን ለመስማት ራሱ የቁርባን ያህል ጥንቃቄ ይደረጋል። እግዚአብሔር ስጋው ደሙን አክብረን ምስጋናውን የምንነቀው አይደለም። ምስጋናው ክቡር ነው። የእግዚአብሔር ምስጋናው ክቡር ስለሆነ ቅዳሴ ንጹህ አይደል ያለው? ወቁም በጊዜ ቅዳሴ ንጹህ፣ በንጹህ ቅዳሴ ጊዜ ተጠንቅቀህ ቁም ብለዋል ሰለስቱ ምዕት በሃይማኖተ አበው ምዕራፍ 20 ላይ። ንጹህ ቅዳሴ ያለው ፈጣሪ እንጂ ፍጡር አይመሰገንበትምና፣ ስለዚህ ምስጋናው ንጹህ እንደሆነ ልብስም ንጹህ መሆን አለበትና ተዘጋጅቶ ሰውነቱን ታጥቦ ማደር። የሚያስቀድስ ሰው ሁሉ ብንቆርብም ባንቆርብም የምናስቀድስ ከሆነ ልብሳችን አጥበን ሰውነታችን ታጥበን ለኛ የሚከብደንን ነገር ለእግዚአብሔር ይዘነው አንሄድም። ለማንኛውም ነገር ለሰው ለእግዚአብሔር ለኛ የሚከብደንን ነገር ለኛ የምንጠላውን ሰውነት ወደ እግዚአብሔር አንወስደውም። ለኛ የምንጠላውን ልብስ ለእግዚአብሔር ለብሰነው አንሄድም። የልብሱ አይነት አይደለም። የልብሱ አይነት ሐር መሆኑ ነጭ መሆኑ ጥቁር መሆኑ ታጥቦ መታጠቡ ነው እንጂ ሰው ያገኘውን ነው የሚለብሰው ማለት። ታጥቦ መልበስ ይገባል። ሁለተኛው ወደ ቤተ ክርስቲያን ስንሄድ ንጹህ ልብስ መልበስ ምንድነው? እግዚአብሔር ንጹህ ነው ማለት ነው። ምስክርነቱ እግዚአብሔር ንጹህ ነው። ቢሆን በቅዳሴ ጊዜ ነጭ ነው መሆን ያለበት ልብስ ቢሆን ነው። ከጣጣ እንግዲህ ያገኘነውን እንለብሳለን። ቅዳሴ ሲጀመር የመቀደሻ ልብስ ራሱ ነጭ ነው መሆን ያለበት። የሚዝጎረጎረውም እንደዚያ ነው እና ግን ነጭ ነው መሆን ያለበት። ባጭሩ ሕጉን እንያዘው። ከዛ ቀስ እያልን ነው ማለት ነው። በቅዳሴ ጊዜ የሚለበስ ነጭ ነው። ምክንያቱሳ ቤተክርስቲያን የምትወክለው የትንሣኤውን መቃብር ነው። የትንሣኤውን መቃብር ነው። በትንሣኤው መቃብር ጊዜ መላእክት ምንድን መስለው ነው የታዩት? ነጫጭ ለብሰው ነው የታዩት። ስለዚህ ቤተክርስቲያን የትንሣኤው ምስክር ናት። የትንሣኤ ቤቱ ናት። ሁልጊዜ ቅዳሴ የሚደገመው በቀደስን ቁጥር ዓርብና እሑድን ነው እየደገምን የምንሄደው። ልደቱን
በቤተልሔም፣ ስቅለቱን በቤተ መቅደስ፣ ትንሣኤውን ቅዱስ ሥጋውን ክቡር ደሙን እንዲህ አድርጎ እግዚኦ መሐረነ በማለት እርገቱን ካህኑ ባርኮ ዙሮ ወደ ቤተ መቅደስ በመግባት ስለምንሰብክበት የትንሣኤው ቤተ ክርስቲያን የንጹሐን ቤተ ክርስቲያን ስለሆነች ነጭ ነው የምንለብሰውና እግዚአብሔር ንጹሕ ነው የትንሣኤያችን ቤት ናት ቤተ ክርስቲያን ለማለት ነጫጭ ለብሰን ማስቀደስ አለብን። የመቀደሻ ልብስም ነጭ ነው መሆን ያለበት። ወርቀ ዘቦ ግምጃ ካህናት ለአክብሮተ ሥጋው ደግሞ እንዲለብሱ የሚለውንም ሳንረሳው ማለት ነው። ወርቀ ዘቦ ግምጃ የሚለበሰው የወርቅ ይሄ ቦግ ቦግ የሚለው የሚሆነው እንደው ክርስቶስ በወርቅ ደሙ ዋጅቶናል ንጹሕ ነው እንዲህ ለማለት ይተረጉማል እንጂ ቢሆን የሚሻለው ነጭ ቢሆን ነው። ግን አሁን እንግዲህ ዝጉርጉር ቀይ ተብሎ ሲቀደስ ደግሞ ነጭ ነው ተብሎ ተምረናል። በቃ ቅዳሴው ከስሯል እንዳትሉ ማለት ነው። እሱም በራሱ ይተረጎማል። ያገኘነውን እያደረግን እንቀጥላለን። ነጭ ቢሆን ግን የተሻለ ነው። እኛም ካገኘን ቢቻል ነጭ ለብሰን ብናስቀድስ በጣም መልካም ነው። ምክንያቱም ቤተ ክርስቲያን ትንሣኤውን ነው የምትወክል ብያቸዋለሁ። ይሄ በትንሣኤው ከጉድጓዱ አጠገብ ማን የነበሩ? ጴጥሮስና ዮሐንስ፣ ዮሴፍና ኒቆዲሞስ፣ ሁለቱ መላእክት እና ሽቱ የያዙ ሴቶች ነበሩ አይደለም? እነዚህ ነበሩ ከጌታ መቃብር አጠገብ የነበሩት። ጴጥሮስና ዮሐንስ ሊቀ ጳጳስን ነው የሚወክሉት። ዮሴፍና ኒቆዲሞስ የገባሬ ሰናይ ቄስና የንፍቅ ቄስ ምሳሌዎች ናቸው። አባ ጊዮርጊስ መጽሐፈ ምስጢር ላይ እንደተረጎሙ የገባሬ ሰናይ ቄስና የንፍቅ ቄስ ምሳሌ ማለት ገባሬ ሰናይ ቄስ ማለት አሃዱ የሚለው የሚያሳልመን ነው ወጥቶ ማለት ነው። ኋላ ቅዳሴ በኋላ እሱ ገባሬ ሰናይ ቄስ ይባላል። የሚወክሉት እሱን ነው። ሁለቱ መላእክት ገባሬ ሰናይ ዲያቆንና ንፍቅ ዲያቆንን ነው የሚወክሉት። እነዚህ ናቸው። ስለዚህ ቅዳሴ እንደገቡ ክርስቶስ አምላክነ ዘበአማን እተ በየማነከ ወባረክ በዴከ ወቀድስ ባይልከ ዝንቱ ውስጥ ይኩን ለስርየተ ኃጢአተ ሕዝብከ ሲል ገባሬ ሰናይ ቄሱ ምን ይላል? ንፍቁ ቄስ ተቀብሎ ኢየሱስ ክርስቶስ ሊቀ ካህናቲነ በከመ ገነዙከ ዮሴፍ ወኒቆዲሞስ ወሰመርኮ ሎሙ ከማሁ ስመር ለነ ይላል። እንዲህ የሚለው ንፍቅ ቄሱ ነው። ሊቀ ካህናታችን ኢየሱስ ክርስቶስ ወይ በከመ ገነዙከ ዮሴፍ ወኒቆዲሞስ ወሰመርከ ሎሙ ዮሴፍና ኒቆዲሞስ ሲገንዙ ደስ ብሎ እንደተቀበልከላቸው የእኛንም ቅዳሴ ወደህ ተቀበልልን ብሎ ራሱን በዮሴፍና በኒቆዲሞስ መስሎ ሁለቱን ይናገራል ማለት ነው። ስለዚህ ምንድነው? በአምሳለ መቃብር ዘነበርከ ውስቴቱ ሰሉሰ ዕለታት ወሰሉሰ ለያሌ ወረስዮን አምሳለ ደዊሆሙ ለዮሴፍ ወኒቆዲሞስ ይላል። ደግሞ ንፍቅ ቄሱ ደግሞ ህብስቱን በማይፈድ እየጠቀለለ 3 መዓልት 3 ሌሊት በከርሰ መቃብር እንዳደርክ በዚያ እንድታድር የዮሴፍና ኒቆዲሞስ እንደገነዙ የኔንም እጆች እንደ ዮሴፍና እንደ ኒቆዲሞስ እጆች አድርጋቸው ይላል። የሚቀድሰው ቄስ ደግሞ ገባሬ ሰናይ ቄሱ ራሱ ደግሞ በኋላ ፍታት ዘወልድ ሊደግም ንፍቅ ቄሱ ሲወጣ ከውስጥ ደግሞ ገባሬ ሰናይ ቄሱ ምን ይላል? የኔን እጆችም እንደገነዙ እንደ ዮሴፍ እንደ ኒቆዲሞስ እጆች አድርግልኝ። እነሱ በዚያ አንተን ገንዘው በረከት እንደተቀበሉ እኔም በዚህ ቅዳሴ ረፍት ቸርነት ናየ ወረፍተ ወሳይለ ይላል። ረፍትን ቸርነትን ምሕረትን እንዳገኝ እርዳኝ ብሎ ቅዳሴ ይገባል። ስለዚህ ያ ስለሆነ ሁለቱ መላእክት ደግሞ በጌታ መቃብር ነጫጭ ለብሰው ስለታዩ ነጫጭ ለብሶ መቀደስ ይገባል ማለት ነው። ስለዚህ የልብስና የንጽህና ዝግጅት ያስፈልጋል። ለማስቀደስም ነው የምናስቀድስበትና የምንቆርብበት ተመሳሳይ ነው። በምንቆርብበት ቀን ጥሩ፣ ዝም ብለን በምናስቀድስበት ቀን ደግሞ የሆነ ያደፈ ልብስ አይለበስም። ሁለተኛም ቤተ ክርስቲያን ቀደም ብሎ መሄድ ነው። ቀደም ብላ ሌሊተ ዕለተ እሁድ በጽባህ አሌሊ ገይሰ በዕለተ እሁድ ሌሊት ቀደም ብለህ ወደ ቤተ ክርስቲያን ሂድ። በቅዳሴ ወደ ቅዳሴ ቀደም ብሎ መሄድ ሃይማኖተ አበው ምዕራፍ 20 ላይ ያለ ኃይለ ቃል ነው። ቀደም ብለህ ወደ ቤተ ክርስቲያን ሂድ። ከቁጥር 20 ጀምሮ ታግኝታላችሁ። ቀደም ብሎ ቤተ ክርስቲያን ሂድ። ምክንያቱሳ
ሽቱ የያዙት ሴቶች ቀደም ብለው ወደ መቃብሩ ስለሄዱ ማለት ነው። ሽቱ የያዙ ሴቶች ቀደም ብለው ወደ መቃብሩ ስለሄዱ እነዚያ ሽቱ የያዙት ሴቶች ምንን ነው የሚወክሉ? ነፍሳትን ነው የሚወክሉት። ነፍሳትን ይወክላሉ። ነፍሳትን ዮሴፍና ኒቆዲሞስ ገባሬ ሰናይ ቄሱንና ንፍቅ ቄሱን ከወከሉ፣ ሁለቱ መላእክት ደግሞ ዲያቆኑንና ተራዳይ ካህኑን ከወከሉ መቃብሩ የቆራቢዎች ሆድ ነው የሚሆነው ማለት ነው። መቃብሩ የቆራቢዎች ሆድ ይሆናል። ሽቱ የተረጨው መግነዝ ደግሞ የተባለው ንጹሕ ሰውነታቸው ነው። ምግባር ያለው ሰውነት ይዞ መቁረብ ይገባል ነው። ስለዚህ ወደዛ ስንሄድ አንዱ የሚገባ ሌሊት መሄድ። እነዚያ ሴቶች ወደ መቃብሩ ሽቱ ይዘው ሌሊት የሄዱ ነፍሳት ሽቱ ይዘው መሄድ ማለት በጎ ምግባር ይዞ ምን ማለት ነው? ወደ ቅዳሴ መሄድ ማለት ነው። ቀደም ብለው ሂደው ክርስቶስን እንዳገኙት ቀደም ብለን ስንሄድ ክርስቶስ እስኪ አንድ ጥያቄ ልጠይቃችሁ። የሆነ ሰው ከሰዓት እንገናኝ፣ ያው የኢትዮጵያ ቀጠሮ ከሰዓት ነው ወይም ጠዋት አካባቢ ነው የሚባለው። ስንት ሰዓት የሚባል የለም፣ ሰዓት ስለማናከብር ዝም ብሎ ከሰዓት ነው የሚባለው። የሆነ ሰው 6 ሰዓት ላግኝህ ቢላችሁ የምትወዱት ሰው በጣም የናፈቃችሁ ሰው ቢኖር ከደቂቃ ቀደም ብላችሁ ነው ወይስ ረፈድ ብላችሁ ነው የምትመጡት? ቀደም ብለን ስለምንናፍቅ ልናገኘው ከመቸኮላችን የተነሳ ቀደም ብለን እንመጣለን። እነዛ ሴቶች ሌት ቀደም ብለው ሄዱት ክርስቶስ ስለናፈቃቸው ነው። እና ስለዚህ አምላኬ ገይስ ሀቤከ ብሎ በሌሊት ትገይስ ነፍሴ ሀቤከ አድያለ ኢሳይያስ ሌሊት ሰውነቴ ወደ አንተ ትገሰግሳለች ብሎ እንደተናገረ ይሄ እግዚአብሔርን የመናፈቅ ምልክት ነው። እግዚአብሔርን የመናፈቅ የመውደድ የመፈለግ የሱ ምልክት ነው። ቀደም ብሎ መሄድ ቀደም ብሎ በማይሄድ ሰው ደግሞ እንዳትፈርዱ። መከራ እኮ ነው ችግሩ። ምክንያቱም ሰው ልጅ ሲጸልይ አድሮ ሊመጣ ይችላል። ምን አገባችሁ ግን? ተኝቶ አድሮ ይምጣ፣ 150 ዳዊት ሲደግም አድሮ ይምጣ። ሰው ምን ሲያደግ እንዳደረ ማወቅ እንችላለን? አንችልም በፍጹም። ስለዚህ የራሳችን ነው። እንደው እንጦንስ ዝም ብለ የራስህን ኑሮ ምን በል ነው ኑር። ስለዚህ ቀደም ብሎ መምጣት፣ እነዚያ ሴቶች ቀደም ብለው የመምጣት የጉጉት የመፈለግ ምሳሌ። እንደውም እዚህ ላይ አንድ ነገር ጨኩል ልንገራችሁ። ሲሄዱ ራሱ ወደ ቤተክርስቲያን እየቸኮሉ መሄድ በጣም ጥሩ ነው። ለዚህ እየተባለ እየሮጡ መሄድ ራሱ እየሮጡ መሄድ። ቅዱስ እንጦንስ በልጅነቱ ቤተክርስቲያን ሲሄድ እየሮጠ ነበር የሚሄደው። እየሮጠ ማለት ሁልጊዜ እየሮጠ ነውና እስኪገባ ይቸኩል ነበረ። እና ያ የቤተክርስቲያን ፍቅር ነው ኋላ በምናኔ ዘመኑ ያጸናው ይባላል። ቤተክርስቲያንን በጣም የሚወድ ሰው ከዛ እየሮጠ ቤተክርስቲያን ይገባል። ሰው ወጥቶ ከሄደ በኋላ ደግሞ ቆይቶ ነበር የሚወጣ በልጅነቱ ከእናት አባቱ ጋር ሲያድግና ቤተክርስቲያንን ሊሄድ የሚቸኩልባትና ለመውጣት የማይቸኩልባት ሰው ይጠቀምባታል። ስለዚህ ቶሎ ቤተክርስቲያን ሲከድ ችኩል እያሉ መሄድ። እንደውም አንዳንድ የገጠር አባቶች ካህናቱ ቤተክርስቲያንን ከመቸኮላቸው የተነሳ ሱሪያቸውን በትከሻቸው ዘውት ይሄዳሉ። ለቤተክርስቲያን ከመቸኮላቸው የተነሳ ማለት ነው። ቤተክርስቲያኑን ገብተው እጀ ጠባብ የሚባል ቀሚስ አለ። እሱን ለብሰው ቤተክርስቲያኑን ገብተው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያሉ ይለብሳሉ። ከቅንነታቸው የተነሳ ለቤተክርስቲያን ያላቸው ፍቅር ነው ይህን የሚያሳየውና ቤተክርስቲያን እየቸኮሉ ውሃ እንደተጠማ ሰው መሄድ፣ እርምጃውን ራሱ እያፈጠኑ እየቸኮሉ መሄድ በጣም ፍቅርን ይገልጻል። ሌላኛው ቤተክርስቲያን ሲሄድ ቤተክርስቲያን የሚሄድ ሰው ግራና ቀኝ አትይ ይላል። እዚሁ ሃይማኖተ አበው ላይ ስትሄዱ ግራና ቀኝ እየታየ አይኬድም። ግራና ቀኝ ካየ የሚያወራ ሰው ታገኝና ከቤተክርስቲያን ያዘገያል ይላል። ስለዚህ ቤተክርስቲያን ሲኬድ ወደፊት ብቻ ነው የሚታየው እንጂ እንዲህ ያሉ አይኬድም። በአንድ ፊት አቅጣጫ ብላ ብቻ ወደፊት ብቻ ነው የሚኬደው። ሰይጣን በምድር ላይ ሰውን ከቤተ ክርስቲያን እንደማስቀረት አድርጎ ደስ የሚለው ስራ ያለ አይመስለኝም። ስለዚህ የሆነ ሰው የሚያወራ ሰው መንገድ ላይ ተጎልቶ ይቆይና ከቤተ ክርስቲያን ያስቀርናል። ያ እንዳይሆን ዝም ብሎ ጭልጥ ማለት ነው ወደፊት።
እንዳይቸግረን እማናልፈው ወዳጅ የባሰ አይናችን ይገባና ከዚያ በኋላ እንዲህ ስንል ካየነው ደህና ዋልክ ካላልነው ሊቆጣ እንዳናወራው ችግር እንዳይሆንብን ዝም ብሎ ወደፊት ብቻ ነው። ይሄ ቤተክርስቲያን የመሄድ ስርዓት ነው። ሌላኛው ታርቆ መሄድ ነው። ቤተክርስቲያን ለመሄድ ታርቆ መሄድ ይህን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ጌታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም ላይ እንደተነሳሳ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ መንግስተ ሰማያት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል አይደል የሚለው ዲያቆኑ። በቤተ ክርስቲያን በክፋት የቆመ ሰው ቢኖር፣ በክፋት መቆም ማለት ቂም ይዞ መግባት ማለት ነው። ቤተ ክርስቲያን ሲጀመር እንደምታውቁት ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ እንደምታነቡት ስለ መጻጉዕ ታሪክ ምንድነው የምትባለው? ቤተ ሳይዳ የምትባል ቦታ ነበረች አይደል ያለው። ቤተ ሳይዳ ማለት ወይቲ ቤተ ሳይል፣ ቤተ ሳይዳ ማለት ቤተ ሳይል ማለት ነው። በዕብራይስጥ ቤተ ሳይዳ፣ ቤተ ሐዝዳ፣ ቤተ ዛታ ይሏታል። ቤተ ሳይዳ ማለት ቤተ ሳይል ማለት ቤተ ሳይል ማለት የይቅርታ ቤት ናት። ቤተ ክርስቲያን ራሷ በጠባያ የይቅርታ ቤት ናት። ምህረት የሌለው ሰው ቤተ ክርስቲያን ውስጥ ምህረት አያገኝም። እውነቴን ነው የምነግራችሁ። አንድ ሰው ለሌብነቱ የረሃብ ምክንያት አለው፣ ለሆነ ነገሩም የሆነ ምክንያት አለው፣ ለስንፍናውም እንቅልፍ ምክንያት አለው። ለቂመኝነቱ ግን ምክንያት የለውም። በምድር ላይ ለሰው ልጅ ለእግዚአብሔር መልስ መስጠት የማይችለው ርዕሰ ጉዳይ ቂመኛ የሆንኩት በዚህ ምክንያት ነው ማለት አይችልም የሰው ልጅ። ቂመኛነት በእግዚአብሔር ፊት የሚያዋርድ ክፉ ስራ ነው። ስለዚህ ታርቆ መግባት። አልታረቅም አልቀርም አልሄድም እንዳትሉ ደግሞ እንደዚህ ስላችሁ፣ አሁን ሰይጣን ተንኮለኛ ስለሆነ ትምህርቱን ይገለብጥባቸዋል። ጀግና ነው፣ ይሳካለታል። ታርቆ መግባት የግድ ከሆነ ሳልታረቅ ስለዚህ ምን ይሻለኛል ቤተክርስቲያን ልቅር እንድንል ያደርገናል። ስለዚህ ያ ሁሉ ከሚሆን ታርቆ ይቅርታን ይዞ ቤተ እግዚአብሔር መግባት። በሩ ላይ ያለው የቤተክርስቲያኑ አጥር ላይ ያለው ምንድነው የሚባለው? ደጀ ሰላም የሚባለው ሰዎች ሰላም ፈጥረው ታርቀው የሚገቡበት ስለሆነ ነው። ያልታረቁ ሰዎች ያኛውን በር ማለፍ አይችሉም። ስለዚህ ይቅርታ እመቦ ድዌ ህሊና ዘቦ ይቅረብ። ክፉ ህሊና ያለው ሰው ቢኖር አይቅረብ። በህሊና ድዌ የሆነ ሰው ቢኖር አይቅረብ የተባለ ድዌ ህሊና የተባለ በቂም የተጠቃ ሰው ነው። በዚህ የተጠቃ ሰው ቤተክርስቲያን ውስጥ ገብቶ ማስቀደስ አይችልም። ስለዚህ ሁላችንም ይቅር ብለን መግባት አለብን ነው። ምክንያቱም አቡነ ዘበሰማያት ስንል ምን ልንል እንችላለን? እኛም የበደሉን ይቅር እንል ዘንድ የሚለውን አናልፈው ነገር ሁላችንም ታርቀን መግባት አለብን። በልቡናው የተጣላ እንደውም የገጠር ቄስ ይለዋል፣ የተጣላችሁ ሳትታረቁ፣ የሰው ገንዘብ ወሰዳችሁ ሳትመልሱ፣ ስጋውን ደሙን ብትቀበሉ ስጋው እሳት ሆኖ ይበላችኋል፣ ደሙ ማይበል ሆኖ ያሰጥማችኋል ይላል ቃለ ወንጌል እያለ ያዳኛል ይላል። ስለዚህ ገፋኢ ሁነን ገፍተን አስቀይመን መሄድ። ሲራክ ምንድነው የሚለው? የምታየውን የሰው ልጅ ሳትወድ እግዚአብሔርን የታውቀህ ወደድኩት ትላለህ። አላየውም ነው አምሳሉን መልኩን አርአያውን ትቶልህ እሱን መውደድ ካልቻልክ እግዚአብሔርን የታውቄ ወደድኩ ትላለህ እንድትል መጀመሪያ ታርቆ መግባት ከሰው ልጅ ይጠበቃል። ቤተ ክርስቲያን ከገባን በኋላ ምንድነው የምናደርገው? ደግሞ ቤተ ክርስቲያን ከገባን በኋላ መጀመሪያ ቤተ ክርስቲያን ራሱ ስንገባ ቤተ ክርስቲያኑን ደስ እያለን መግባት አለብን። ቤተ ክርስቲያን ለኛ የተሰጠች እድል ናት እንጂ ለኛ ግዴታ የሆነበችብን ዕዳ አይደለችም። ቤተ ክርስቲያን እኮ አልተሳለምኩም አይደለም ማለት ያለብን ብለን ችግራችን አይደለችም። ቤተ ክርስቲያን ደስታችን ናት። ሰው ወደ እናቱ ቤት ሲሄድ ማን እየከፋው ይሄዳል? ደስ እያለው ይሄዳል። ስለዚህ ለምንድን ነው አባቶቻችን ስንገባ ምን እያልን እንድንገባ ነው የነገሩን? እምነ በሃ ቅድስት ቤተ ክርስቲያን፣ እናታችን ቤተ ክርስቲያን ሆይ ሰላምታ ላንቺ ይገባሻል። እናታችን ቤተ ክርስቲያን ሆይ ነው። ቤተ ክርስቲያን ስንገባ ከቅጥሩ ስንገባ ጀምሮ ወደ እናታችን ቤት እየገባን ነው።
ወደ እናታችን ቤት እየገባን ነው። በሃንበል ላለ ቅድስት ቤተ ክርስቲያን እስመ ኩሉ ዘጌሰ ኀቤሃ ይጻሙ ብሏል ቅዱስ ያሬድም። ቤተ ክርስቲያንን ሰላም ሰላም እንበላት ወደ እሷ የገሰገሰ ሁሉ አይደክምምና ደክሞ አይቀርምና ብሎ ተናግሯል። ስለዚህ ወደ አደባባዮቹ ስንገባ ጥቀ ፍቁር አብያቲከ እግዚኦ እግዚእ ኃያላን የኃያላን መላእክት ፈጣሪ እግዚአብሔር ሆይ አደባባዮችህና ቤቶችህ እንደምን የተወደዱ ናቸው እንዳለ ወደን ፈቅደን ደስ ብሎን መግባት አጥሩ የእግዚአብሔር ረድኤት ነው። ባለፈው እንዳልነ በቤተ ክርስቲያን ውስጥ የተተከሉ ዛፎችን ስናይ እንኳን ልዩ ስሜት እንዲሰማን እያሰብን መግባት ነው። እዛ ውስጥ የተተከሉ ዛፎች የጻድቃን ምልክት ናቸው። ቤተ ክርስቲያን ውስጥ እሾህ ያለው ዛፍ አይተከልም፣ ታውቃላችሁ። ጻድቃን እንከን የለሽ ስለሆኑ ተንኮል፣ ክፋት ስለሌለባቸው፣ ጥርጥር ስለሌለባቸው እሾህ የክደትና የኃጢአት ምሳሌ ስለሆነ ቤተ ክርስቲያን ውስጥ እሾህ ያለው ዛፍ ራሱ አይተከልም። ስለዚህ ዛፎችን ሁሉ ስናይ ጻድቃንን፣ መላእክትን እያሰብን እንገባለን። ስለዚህ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ አለ ቅዱስ ዳዊት ደስ አለን እያለ ደስ ብሎን እንገባለን። ከገባን በኋላ አንድ ማቆም ያለብን ምንድን ነው ስትሉ እንግዲህ ቁሙ ሰናየ ነው የዛሬው ርዕሳችን ይሄ ነው። ቁሙ ሰናየ ሰናየ ቁሙም ይላል። በበጎ አቋቋም ቁሙ። ቅዳሴ ባስሎስ ላይ ነው ያለ። በበጎ አቋቋም ቁሙ። ቤተ ክርስቲያን ውስጥ በጎ አቋቋም መቆም፣ በበጎ አቋቋም ቁሙ። እንዴት ነው ቤተክርስቲያን? አሁን እንግዲህ ከገባን በኋላ ነው በበጎ አቋቋም የምንቆመው ማለት ነው። ቤተ ክርስቲያን ውስጥ ስንገባ ውስጥ ቅዳሴ ውስጥ ሆነን ማድረግ የሚገባንን የመጀመሪያው ቁሙ በጽሙና ነው። በጽሙና ቁሙ። በጽሙና ማለት በህድአት በጸጥታ መቆም ነው። በጸጥታ ጸጥ ማለት ይገባል። ቅዳሴ ባስልዮስ ላይ፣ ቅዳሴ ጎርጎርዮስ ላይ አለ። ስርዓተ ቅዳሴው መቅድም ላይ አለ። ካህኑ የሚያዘው የመጀመሪያው ትእዛዝ በጽሙና ወበፍርሃት ቁሙ ከመ ሰላሙ ለእግዚአብሔር ይሃሉ ምስሌሁ ምስለ ኩልክሙ ለእግዚአብሔር ምስለ ኩልክሙ የእግዚአብሔር ሰላም ከእኔና ከእናንተ ጋር ሊሆን ዘንድ መጀመሪያ በጽሙና ቁሙ ነው። ጽሙና ማለት ጸጥታ ነው። ሰለስቱ ምዕት በአንቀጸ ቤተክርስቲያን ሲናገሩ እስመ የኮነት ቤተክርስቲያን መካነ ነገር አላ መካነ ጸሎት ኢቲ ቤተክርስቲያን የጸሎት ቤት እንጂ የነገር ቤት አይደለችም። የነገር ቤት አይደለችም። ቤተክርስቲያን ውስጥ ወግ አይወጋም። የፈለገ ነገር ቢሆን ማለት የፈለገ ነገር ቢሆን ቤተክርስቲያን ውስጥ አይወጋም፣ ነውር ነው። በንጉሥ ፊት ማን ያወራል? የሚያወራል በንጉሥ ፊት? እንኳን ከንጉሱ ፊት እስቲ ከፍርድ ቤት ውስጥ ትቀልዳላችሁ? ከፍርድ ቤት ከፖሊስ ፊት ትቀልዳል? አይቀልድም። ስለማናያቸው ነው እንጂ እዚያም ረቂቅ ዳኞች አሉ፣ መላእክት። ንጉሱ ክርስቶስ አለ። ስለዚህ ቤተክርስቲያን ውስጥ ስንሆን ፈጽመን ዝም ማለት የፈለገ ነገር ቢሆን ማውጋት የለብንም። ይሄ እዚህ በገዳም እንኳን የሚያወራ የለም አይደል? የለም። አዎ በገዳም የሚያወራ የለም ቤተክርስቲያን ውስጥ። በዓለም ግን ሞልቷል። በተለይ ብዙ ሰዎች ማለት ነው። አንደኛ ቄሶች፣ ሁለተኛ ሴቶች የሚያወሩት ማለት ነው። ቤተክርስቲያን ውስጥ በቃ ወፍ ነው በቃ። ይሄ ፈጽሞ ነውር ነው። ደግሞ ለኛ የተፈቀደ ጽድቅ የለም፣ ለሁሉ እኩል ነው። ስለዚህ ቤተክርስቲያን ውስጥ እንዲያውም እመቦ ምንድነው ያለ ዘአስተሐቀረ ዘንተ ቃለ ቄስ ቅዱስ በቤተክርስቲያን ውስጥ ዘሳቀ አው ዘተናገረ የሳቀ የተነጋገረ ሰው ጭራሽ መሳቅ የተነጋገረ ሰው እንኳን ቢሆን ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ ነው። ቅዳሴ ውስጥ የሚናገር ሰውና የሚስቅ ሰው የሚያሳዝነው ክርስቶስን ነው፣ ሌላ አይደለም። ስርዓት ማቋረጥ ምናምን አይደለም፣ ክርስቶስን ማሳዘን ነው። ቤተክርስቲያን ውስጥ አይወራም፣ አይሟገትም፣ ሙግት የለም፣ የሙግት ቀጠሮም አይቀጠርም። ፈጽሞ ነውር ነው። ቤተክርስቲያን የጸሎት ቤት ብቻ ናት። ስለዚህ አንደኛው የሚጠበቅብን ዝም ማለት ነው። ዝም ማለት ነው። ሁለተኛው ወይ ትነጽር እምለፌ ወለፌ ወደ ቀኝና ወደ ግራ አትይ ነው። ስታስቀድስ ወደ ቀኝ ወደ ግራ አትይ። ወደ ቀኝና ወደ ግራ ስታይ ምን ታደርጋለህ ነው? ትፈርዳለህ።
አሁን ገሌ ቁጭ መባያው ጊዜ ነው ቁሞ ያስቀድስም ትብለህ ትፈርዳለህ። ወደ ቀኝም ወደ ግራ ማለት በቃ ወደዚህ ብቻ ነው። ዲያቆኑ ወደ ሰሜን ተመልከቱ፣ ወደ ደቡብ ተመልከቱ፣ ወደ ምዕራብ ተመልከቱ አላለንም። ወደ የት ተመልከቱ ነው ያለ? ወደ ምስራቅ ተመልከቱ ነው። በቃ ወደ መቅደስ ተመልከት ነው ያለ እንጂ ወደ ሰሜን፣ ወደ ደቡብ፣ ወደ ምናምን አላለም። ወደ ምዕራብ አላለም። ወደ ክርስቶስ ብቻ ነው ሰው የሚመለከተው። ስለዚህ ቀኝና ግራ ገሌ ምን ላይ ቁጭ አለ፣ ገሌ ምን ለብሶ መጣ፣ ገሌ ምን አይባልም። ፈጽሞ ወደ ሰው ቤተክርስቲያን ውስጥ ከገባ ቤተክርስቲያን ውስጥ ቆሞ ስዕሎቹን እያየ ይጨርሳል እንጂ ቀኝና ግራን አለመመልከት ይገባል። ሁላችን ስርዓት አስከባሪ ደግሞ አንሁን። አሁን የባስ ዘወር ምንድነው እናንተ እንዲበሉ አንተ ቅዳሴ አቋርጠን የምትገባ ቅዳሴ አቋርጠሽ የምትገባ እንትን እያል ስርዓት አስገዱ። እዚህ ላይ አይተኛም። ቁጭ ዝም በሉ። እግዚአብሔር ያስተምረዋል። ወይ ዲያቆናዊት ብትሆን ያው ዛሬ ቀረ እንጂ ዲያቆናዊት የምትባላለች በሴቶች የምትሾም ማለት ነው። ዲያቆናዊት የምትባል 60 ዓመት የሞላት ሴት ናት የምትሾመው። ሊቀ ጳጳሱን የሚሾማት ዲያቆናዊት ገሌ ብሎ በቃሉ ነው የሚሾማት። እጅ አይጭንባትም። እሷ ትሾምና ስራዋ ሴቶቹ በቅዳሴ ጊዜ እንዳያወጉ፣ በማዕርጋቸው እንዲቆሙ፣ ቅዳሴ አቋርጠው እንዳይወጡ፣ ቅዳሴ አቋርጠው እንዳይገቡ ስርዓት የምታዝዝ ሌላም ስራ አላት። ዲያቆናዊት ትባላለች። ትሾማለች እሷ ወይ እሷ ትሾም። ባልቴት ማለት ክብርት ባልቴት በሕይወቷ የተመሰከረላት ከአንድ ባል በላይ ያላገባች ጥሩ ባልቴት ስጋው ደግሞ የምትቀበል እሷ ይሄ ሹመት ይሰጣታል። ከዚያ በኋላ እሷ ቁጭ ብላ ታስተባብራለች። እናንተ በዚህ ግቡ በዚህ ወጡ ትላለች ማለት ነው። ከዚያ ውጭ ግን ሁሉ አስተባባሪ ከሆነ የወፍ ማህበር መሆኑ ነው። ሁሉ ያወራል። ከዚያ በኋላ ስርዓት ይበላሻል። ስለዚህ ላስተካክል ብላችሁ ወደ ጎኝ ወደ ግራ አትበሉ። ቤተክርስቲያን ውስጥ ደግሞ ርስት ደግሞ አታብጁ። ጥሩ አይደለም። ወታቻል ይሄ የኔ መቆሚያ ነው ባለው ቤተክርስቲያን የእግዚአብሔር ሰው ሁሉ መቆሚያ ናት። አንዳንድ ሰው በቃ አሁን ታውት ተሻምቶ አንዳንዱ ሰው መኝታ ይደረድላል በሜትር ራሱ በህማማት ይቼኔና እንዳደርስ እንግዲህ ብሎ ይዣታለሁ ውድማታ ነው ያስኳት። እንደዚያ የሚባል ነገር የለም። ይኸው ቅድም ያልኳችሁ እኮ ነገር ነው። አሁን መንፈሳዊ በረከት በብልጣብልጥነት ይገኛል አይገኝም። ብልጣብልጥነት እንደዚህ አሁን ጸበል ልንቀበል ተሰልፈን መጀመሪያ እኛ ተሰልፈን ዋናውን ጸበል እኛ ልንወስደው ወይም ደግሞ ሲጀመር እንደውም አሁን ጓደኛችን ጋር ለጸበል ተሰልፈን እለፍ አንተ ጠጣው ብለን ብናሳልፈውና ያ ሰው ቢጠጣው እኛ ሳንጠጣ ብንቀር በፍቅር እንፈወሳለን። በፍቅር ብቻ። ስለዚህ ቤተ ክርስቲያን አኮ ለዘሮጸ ወኢ ለዘበደረ አላ ለዘሐረዮ እግዚአብሔር ለሮጠ ለቀደመ ለተሽቀዳደም አይደለም እግዚአብሔር ለመረጠው ነው እንጂ ብሏል ቅዱስ ጳውሎስ። እግዚአብሔር ለፈቀደ እንጂ በብልጣብልጥነት ስለሮጥን ይዘነው የምንመጣው በረከት የለም። ስለዚህ መጀመሪያ ማድረግ ያለብን በጽሙና በጸጥታ ብለን ቁጭ መሆንና ሁላችን ስርዓት አስከባሪ አለመሆን። ሌላኛው ቤተክርስቲያን ቁሙ ሰናይ መልካም አቋቋም ቁሙ ያለ ምንድነው? በህማመ ልብ ይላሉ ሰለስቱ ምዕት ሃይማኖታዊ ምዕራፍ ላይ ቅድም የሰጠኋችሁ ላይ በህማመ ልብ ስትቆም በህማመ ልብ ቁም። ህማመ ልብ ማለት ኃጢአትህን እያሰብክ ቁም ማለት ነው። ኃጢአትህን እያሰብክ ቁም። ሰው በእግዚአብሔር ፊት ሲቆም እግዚአብሔርን ዳኛ፣ ካህኑን መልእክተኛ፣ ራሱን ኃጢአተኛ አድርጎ ነው የሚቆመው። ስለዚህ ራሱን የሚከስበት ሰዓት ነው እንጂ ሰውን የሚከስበት ሰዓት አይደለም። ስለዚህ እግዚአብሔርን ኃጢአትን ያሰቡ መቆም። እንዲያውም ምን እያለ ይቆም ነው የሚለው አንድምታችን በዚህ ጊዜ ይሄን ሰራው፣ በዚህ ጊዜ ይሄን በደልኩ፣ በዚህ ጊዜ ይሄን በደልኩ እያልክ ቁም። አንድም ብለው ደግሞ እንኳንስ ከዚህ ቅጽሩ ውስጥ መቆም የማይገባኝ ሰው ነኝ እያልክ ቁም። ቅጽሩ ውስጥ ራሱ እዚህ ከአጥሩ ውስጥ መግባት የማይገባኝ ሰው ነኝ እያልክ ቁም ነው። በቸርነትህ አስገባኝ እንጂ እያሉ መቆም ይገባል። ኃጢአትን ከልጅነት እስከ እውቀት የሰሩትን ኃጢአት እየዘረዘሩ በዚህ ጊዜ ይሄን አደረኩ፣ በዚህ ጊዜ ይሄን አደረኩ፣ በዚህ ጊዜ ይሄን አደረኩ፣ ግን እዚህ መቆም የማይገባኝ ሰው ነኝ እያልክ ቁም። አንድም ብሎ ደግሞ በህማመ ልብ የሚለውን የክርስቶስን መከራ እያሰብክ ቁም። ቅዳሴ ውስጥ ሲቆም ሰው መቆም ያለበት የክርስቶስን መከራውን እያሰበ መቆም አለበት።
መከራውን መተረክ ነው በህሊና ውስጥ ማለት ነው። በቃ ሐሙስ ማታ ያዙት፣ ከዚያ በኋላ አሰሩት፣ በገመድ ጎተቱት፣ የፊተኞቹ ሳቡት፣ የኋለኞቹ ለቀቁት፣ በግንባሩ ተደፋ፣ የኋለኞቹ ሳቡት፣ የፊተኞቹ ለቀቁት፣ በጀርባው ተደፋ፣ ምራቅ ተፉበት፣ እጁን ቸነከሩት፣ ገረፉት እያሉ መቆም ነው ማለት ነው። ቅዳሴው ሲቆም እነዚህን በህሊና ውስጥ ማመላለስ ማለት ነው። እነዚህን በህሊና ውስጥ እያመላለሱ መቆም። ምክንያቱም በክርስቶስ ፊት ቁመን ማን ነው ልናስብ የሚገባን? ክርስቶስን ነው። በሱ ፊት ስለቆም የምናስበውም እሱን ነው። ስለዚህ የመጀመሪያው የጌታችን የኢየሱስ ክርስቶስን ሕማሙን መከራውን እያሰቡ መቆም። ወበለብዎ በልቡና በማስተዋል ቁም ይላል። በማስተዋል ቁም። በማስተዋል ቁም ማለት ህብስቱ ወደ አምላክ ስጋ ወይኑ ወደ አምላክ ደም እንደሚለወጥ አምነህ ቁም ነው። ወበለብዎ ማለት እሱ ነው። ህብስቱ ወደ አምላክ ስጋ ወይኑ ወደ አምላክ ደም እንደሚለወጥ በምስጢር መቆም ነው። ይሄ ባንክሮ ማለት ነው። ወይ ግሩም ያንተ ምስጢር! ህብስቱን ለውጠህ ያንተ ስጋ ታደርገዋለህ፣ ወይኑን ለውጠህ ያንተ ደም ታደርገዋለህ። ምን ላንተ ይሄ ምን ይሳናሃል? የሎጥን ሚስት ጨው አድርገሃት የለምን? ውሃውን ወይን አድርገው የለምን? ናቡከደነጾርን ዝንጀሮ አድርገው የለምን? ልለውጥ ካልክ ላንተ ምን ይሳናሃል? ይሄንን ምስጢር ትለውጠዋለህ። ይሄንን የምትለውጥ አምላክ እኔንም ለውጠኝ እያሉ መቆም፣ ምስጢረ ቁርባንና እያደነቁ መቆም። ስለዚህ አንደኛው በሕማመ ልብ ወበለብዎ ማለት ኃጢአትን በማስተዋል መቆም፣ የክርስቶስን መከራ እያሰቡ መቆም፣ ቅዱስ ሥጋውን ክቡር ደሙን ምስጢረ ቁርባንን እያሰቡ መቆም። ቄሱ ሲባርከው ጌታችን ኢየሱስ ክርስቶስ በእጆች ይባርክና ህብስቱ ወደ አምላክ ሥጋ ይለወጣል፣ ወይኑ ወደ አምላክ ደም ይለወጣል። ምንድነው? ቅድመ ይቀድሶ ካህን ህብስት ወወይን ወሶበ ይቀድሶ ካህን ይወርድ ላዕሌሁ መንፈስ ቅዱስ ወይትመየጥ ህብስትኒ እምከዊነ ህብስት ሀበ ከዊነ ሥጋ ወልደ እግዚአብሔር ወከማሁ ጽዋኒ ይትመየጥ እምከዊነ ወይን ሀበ ከዊነ ደም አምላካዊ። ቄሱ ሳይባርከው ቅዱስ አትናቴዎስ ነው የሚናገረው ሃይማኖተ አበው ምዕራፍ 28 ላይ ቄሱ ሳይባርከው ህብስትና ወይን ነበር። ቄሱ ሲባርከው ግን ህብስቱ ህብስት ከመሆን ወጥቶ የአምላክ ሥጋ ይሆናል፣ ወይኑ ወይን ከመሆን ወጥቶ የአምላክ ደም ወደ መሆን ይለወጣል፣ መንፈስ ቅዱስ በሱ ላይ ያድርበታልና ይላል። ስለዚህ ያ ምስጢር እንደሚለወጥ የሐሙስ ማታውን ህብስት ወደ ዓርብ ሥጋው የሐሙስ ማታውን ወይን ወደ ዓርብ ደሙ እንደለወጠ አንተ ዘአሚሃ ወአንተ ዘይዜ እንዳለ ሊቁ ትናንትም አንተ ነህ ዛሬም አንተ ነህ እንዳለው የዛሬውን ህብስት ወደ ዓርብ ሥጋው የዛሬውን ወይን ወደ ዓርብ ደሙ ይለውጠዋል። በዚህ መለወጥ እኛም እንደምንለወጥ አምነን መቆም ሰናየ ቁሙ ያሰኛል ማለት ነው። ሌላኛው በቅዳሴ ጊዜ ስንቆም እየፈራን መቆም ነው። ቁሙ በፍርሃተ እግዚአብሔር ይላል ቅዱስ ባስልዮስ። እግዚአብሔርን በመፍራት ቁሙ፣ እግዚአብሔርን በመፍራት ቁሙ፣ ባላወቅኩት ኃጢአት አትቅሰፈኝ እያሉ መቆም ነው ይላል አንድምታችን። እግዚአብሔርን በመፍራት መቆም ማለት ባላወቅኩት ኃጢአት አትቅሰፈኝ፣ በድፍረቴም አትቅሰፈኝ እያሉ መቆም። ከንጉሥ ፊት የቆመ በሰላም ያሰናብተኝ ይፈርድብኝ እያለ እንደሚቆም አትፍረድብኝ፣ በቁጣህ አትቅሰፈኝ፣ በመዓትህ አትፍረድብኝ፣ ከርስት አትንቀለኝ፣ ከማኅበር አትለየኝ እያሉ መቆም ይገባል። በዚያ ረቂቃን መላእክት ስላሉ ከመላእክት አንዱ እንዳይቀስፈን እየፈራና ቤተ ክርስቲያን ውስጥ በእውነቱ አይቀለድም። ሁሉ መላእክት ከበው ነው ያሉ። እግዚአብሔር ያያል። የእግዚአብሔርን ቤት የሚጠብቁ መላእክት በዚህ አሉና አይደል የሚለው ዲያቆኑ። መላእክት በዚህ አሉ። ስለዚህ ቅዱሳን መላእክት ቅዳሴ ውስጥ አሉ። እሱ ነው። አምስተኛው ቤተ ክርስቲያን ውስጥ ስንቆም በፍርሃት መቆም ብያቸዋለሁ። እግርን መጠበቅ ነው። መጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ
ሶበት ሐውር ውስተ ቤተ እግዚአብሔር ዕቀብ እገሪከ ወቅረብ ለሰሚያ ትምህርቶሙ ለጠቢባን። ወደ ቤተ እግዚአብሔር ስትሄድ እግርህን ጠብቅ ይላል። እግርህን ጠብቅ ማለት ያለ ምርኩዝ መቆም፣ አለመቀመጥ፣ እግርን አለማፋተል፣ እግርን አለማፋተል። እንደዚህ ቤተ ክርስቲያን ውስጥ እንደዚህ ተብሎ አይቀመጥም። እንደውም ላሳያችሁ፣ እንደዚህ ተብሎ አይቀመጥም። እንደዚህ ብሎ እንኳን ቤተ ክርስቲያን ውስጥ በሰው ፊት እንዲህ ብሎ መቀመጥ ትዕቢት ነው፣ የተቃውሞ ምልክት ነው። ደግሞ እንደዚህ ማለት ጭራሽ አይታችሁ እንደዚህ ያለ ትዕቢት ነው። እንደዚህ ተብሎ ቤተክርስቲያን ውስጥ አይቀም። ቁጭ ብንል እንኳን እንደዚህ ተብሎ ነው። ያላዩ ልጅ ይባላል። እግርን አሻርቦ መቀመጥ እንደዚህ አድርጎ መቀመጥ ትዕቢት። በሰው ፊት ራሱ እንደዚህ አይደረግም። ይሄ የአሳዳጊ የበደለው ነው የሚባል እንደ አቀማመጥ ሁሉ መማር አለባችሁ ማለት ነው። እንደዚህ ብሎ መቀመጥ ራሱ ሰው ማለት ስናወጋ ነውር ነው። እንደዚህም አይባልም ራሱ እንደዚህ ተብላውን በሰው ፊት አይቅትም። የመጨረሻ ትዕቢት ነው። አይደረግም። እንደዚህ የሚቀመጥ እንዲህ ተብሎ ነው። ቤተ ክርስቲያን ውስጥ በፍጹም አይደረግም። እንደዚህ እግርን እንደዚህ ሁላ ማድረግ እንደዚህ አይታችሁታል። ማሻረብ እግርን ማሻረብ በቃ እንደዚህ ማረግ መጠጋት ወደ ግድግዳው ጠጋ ማለት መቋሚያ መያዝ አይገብ። ቀጥ ብለህ በንጉሥ ክርስቶስ ፊት ቆም ነው። ቅዱስ ጳውሎስ በንጉሥ ክርስቶስ የፍርድ ወንበር ፊት እንቆም ዘንድ አለንና ብሎ የለ ጌታዬ በኋላ በመጣህ ጊዜ በእግርህ አታቁመኝ፣ በፊትህ ስላቆምከኝ አመሰግንሃለሁ ብሎ ቀጥ ብሎ መቆም ነው። እንዲያውም አሁን የህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈጽሞ ቤተክርስቲያን ቀራንዮ ናት ብለው ስለሚያስቡ ምን እንደሚሉ ታውቃላችሁ? ክርስቶስ ቀራንዮ መቼ አረፈና ብለው ጨርሰው አይቀመጡም። ወንበርም የለም ቤተክርስቲያን ውስጥ፣ ወንበርም አይገባም። ምንጣፉ ራሱ የማይመች ነው። ክርስቶስ በዚህ ዓለም ሳይመቸው ነው የኖረ ብለው ማለት ነው። ቤተክርስቲያን ውስጥ የሚመች ምንጣፍም አያነጥፉም። እነሱ ቀጥ ብለው ቁመው ያስቀድሳሉ። መቀመጥ የሚችሉት መቼ ነው? ቄሱ ወንጌል ከተነበበ በኋላ ቄሱ ወንጌል ያስተምራል። ወንጌል ሲያስተምር ይቀመጣሉ። መጨረሻ ላይ ደግሞ እትው ከተባለ በኋላ ለመልእክት ይቀመጣሉ። ያንንም ቄሱ ሲያዛቸው ነው የሚቀመጡት። ስለዚህ ግን በእኛም እለትነብሩ ተንስኡ የተቀመጣችሁ ተነሱ የሚለውን ሲተረጉሙ አባቶቻችን ምንድን ነው ያሉ? በቅዳሴ ጊዜማ ከታመመ ከሽማግሌ ከሕፃን በቀር ምን መቀመጥ አለና እንዲህ አለ ቢሉ በአራተ ዝንጋዬ በአራተ ኃጢአት ያላችሁ በንስሐ ተነሱ ሲል ነው እንጂ ብለው ነው የተረጎሙት። ስለዚህ በእኛም ጊዜ የተቀመጣችሁ ተነሱ። ስለዚህ መቀመጥ የሚፈቀድለት ከአቅም በላይ የሆነ ሽማግሌ፣ የታመመ ሰው እና ሕፃናት መቀመጥ ይፈቀድላቸዋል። ከዛ ውጭ ግን ቀጥ ብሎ መቆም ይገባል። ምክንያቱም ያለነው የት ነው ያልኳችሁ? ቀራንዮ። ጌታችን ኢየሱስ ክርስቶስ አላረፈምና ነው። ቀራንዮ ላይ አላረፈም። ስለዚህ እኛም ከሱ ጋር አብረን ስለቆምን እሱ በመከራ ላይ እያለ እንደ ማረፍ ይቆጠራልና አንቀመጥም። ቀጥ ብለን መከራውን እያሰብን እናስቀድሳለን ማለት። ስለዚህ አንዱ የምንቆመው እግራችንን ጠብቀን መቆም ነው። ሌላኛው እግረ ልቡናን መጠበቅ ነው። እግርን መጠበቅ ማለት እግረ ልቡናን መጠበቅ ነው። የልብን እግር መጠበቅ ነው። የልብ እግር ይባክናል፣ ይሄዳል ብዙ ቦታ። ወደ ልጅነት ጊዜያችን ይሄዳል፣ ወደ አስቀየመን ሰው ይሄዳል። እንግዲህ ወደት እንደሚሄድ ደግሞ ሌላ ጊዜ አላውቅም። ወደ ሆነ ነገር ይሄዳል። ወደ እሱ ላለመሄድ ላለመውሰድ መጠበቅ። እንዴት አድርገን ነው የምንጠብቀው? ውስጥ ላይ ያሉ ነገሮችን በማሰብ ሕማሙን በመተረክ ኃጢአትን በማሰብ ስዕሎቹ ፊት ለፊት ካሉ እነዚያን ስዕሎች በማሰብ በእነዚህ ልቡናችንን መጠበቅ እንችላለን። እግረ ልቡናህን ጠብቅ እንዳለ። ስለዚህ እግረ ልቡናህን
መጠበቅ ነው ቤተክርስቲያን ውስጥ ስናስቀድስ። ሌላኛው በሚቀድሰው ቄስ አለመሳቅና አለመፍረድ ነው። ድምፅ የሌለው ቄስ ሊቀድስ ይችላል። ንባብ የማይችል ሰውዬ ሊቀድስ ይችላል። ትናንትና ስንል ነበር በዚህኛው በሌላ የትምህርት ጉባኤያችን ድምፅ የሌለው ቄስ ገብቶ ይቀድሳል። ንባብ የሚያበላሽ ቄስም ያው ይቀድሳል። በደንብ ሳይማር ወይ ቅኔ ሳይማር እንዴት ይደረጋል? ምንድነው እኛ ሊሰማን የሚገባን? አባ ጴሜን የሚባል የቤተክርስቲያን አባት ምንድነው የሚለው? ንባቡን የሚያበላሽ ሰው ከሰማ የተማርክ ከሆንክ መልሰው፣ ስትመልሰው ግን የሚቆጣ ከሆነ ሲመለሳውን የሚቆጣ ሰው ይኖራል ነው እንግዲህ። እኔ ገጥሞኝ እንኳን አያውቅም፣ ግን የሚቆጣ ሰው ይኖራል። ሲቆጣ የሰውየውን ትናንት ነግራችሁ ነበር። እንደውም አጼ በካፋ ምን አድርገዋል? አጼ በካፋ በሕማማት እያነበቡ ሊቃውንት ሁሉ ዝም። ተማሪ ነው መቼም የቄስ ተማሪ ነፃ ፍጡር ነው፣ ደስ ይላል። ወደ ላይ ከፍ ካላለ እንደ ልቡ ነው። ምን ችግር አለበት? በቃ አንዱ ጉባኤ የተከፋው ጣጥሎት ይሄዳል። በኢትዮጵያ ታሪክ ሲሰራ ይኖራ የቄስ ተማሪ ነው እንደምታውቁት። በንግስት ዘውዲቱ ጊዜ፣ በአጼ ቴዎድሮስ ጊዜ፣ በአጼ በካፋ ሁልጊዜ ተማሪ ነው ታሪክ ሲሰራ ይኖረ። በአጼ ቴዎድሮስ ጊዜ እግዚአብሔር ምን ያደርጋል ብለው ጠይቀው ሁሉም ሊቃውንት ሲጠፋቸው ተማሪ ነው የመለሰው። እግዚአብሔር ምን ያደርጋል? ይፈርዳል፣ ምን ይላል፣ ምን ይላል፣ ምን እያለም ሁሉ መለሰ። ከዛ ተማሪው ምን አለ? እግዚአብሔር ምን ያደርጋል ብለው ሲጠይቁ አይ ጥያቄ እኔ ያለ እሺ መልስ ሲሉት አይ እንግዲህ እንደ ሕጉ ጠያቂ ከታች ነው የሚሆን፣ ተጠያቂ ደግሞ ከወንበር ነው የሚቀመጥና ሰው ረዱና እኔ ወንበር ተቀምጬ ጠይቁኝ አላቸው። እሺ ብሎ እሳቸው ወንበር ላይ ተቀመጠና እሺ በልመልስ እግዚአብሔር ምን ያደርጋል ሲሉት እንዲህ ያደርጋል። ምን ያደርጋል? በወንበር ያለውን አውርዶ ሌላ ይተካል ማለት ነው። እንደዛ አድርጓል። በንግስት ዘውዲቱ ጊዜ ደግሞ ገንፎ አገንፍተው ንግስት ዘውዲቱ ገንፎ አገንፍተው በ3 ክንድ ማንካ ብሉ አሏቸው። ግራም በ3 ክንድ ማንካ እንዴት ብሎ ነው የሚመጣው? ማይሆን ነገር እኮ ነው ሲሏቸው ምን ማለተሚ ዚያከ ለዚአየ ዚአየ ለዚያከ፣ አንተ ለኔ አጉርሰኝ ይላንታ አጉርሳለሁ ብለው ገንፎ ሙልጭ አድርገው በሉባቸው ማለት ነው። ለፈተና ነበር እንዲስ ተማሪ ምን ያመጣውን ብለው ሲፈትኗቸው ነው። እና በአጼ በካፋ ጊዜ ደግሞ ተማሪ ያ ሁሉ ሊቃውንት ንጉሱ የተማሩ ስለሆነ ንባብ ሲያነቡ በመሃል ዝም አለ ፈርቶ ሊቃውንት። ተማሪ መለሰ። ይሄ ማይረባ ቁጭ ብለው ጨፈጨፉት ሊቃውንቱ። ምን አሉ እሳቸው? እናንተ አስመሳዮች ጌታችሁ ክርስቶስ ምንድነው ያላችሁ? ይይሰነ ናድሎ ለእግዚአብሔር የምናድሎ ለሰው፣ ለሰው ከምናደላ ለእግዚአብሔር ብናደላ ይሻላል አላሉም ሐዋርያት? ስለዚህ እኔ ንጉሥ ስለሆንኩ ፈርታችሁ ንባቡን ሲበላሽ ዝም ትላላችሁ ብለው ገስጿቸው፣ ለዚያ ልጅ ግን ሽልማት ሰጡት ይባላል። ስለዚህ አሁን ሌላቸው የፈለኩት ምንድነው? ንባብ የሚያበላሽ ቄስ ይገጥመናል። ምንድነው ማድረግ ያለብን ሲባል ከቅዱሳን አባቶች አንዱ አባ ጴሜን የሚባል አባት ምን ይላል? ቤተክርስቲያኑና ንባብ የሚያበላሽ ሰው ካለ ስትመልሰው የሚቆጣ ከሆነ አንተ በልብህ እየመለስክ ዝም በል፣ እሱ ጋር አትጣላ። ከዛ አንተ ዝም ብለህ በልብህ ንባቡን ሳታቋርጥ ሳትሰለች እየተጋ በልብህ መልሰው። ከዛ መላእክት የሚወድቀውን ቃል ይሞሉታል እንጂ በሚወድቀው ሰው ላይ በሚያነበው ሰው ላይ ግን አቤት አቤት አሁን ተመልክቶት ቢመጣ ምን እንትን ቢል አይማርም ከመጠምጠም መማር ይቅደም እንዲሉ ምናምን እያሉ መመጻደቅ ተገቢ አይደለም። በድምጹም በኃጢአቱም ቢሆን አይመለከተንም። ትናንትና እንደተናገርኩት ቅዱስ ዮሐንስ አፈወርቅ ምንድነው እሱ ባላቅሙ ላንተ እየጸለየ ነው። እሱ ባላቅሙ ላንተ እየለመነ እንዴት አንተ ትፈርድበታለህ? መጽሐፈ ተግሳጹ ላይ አለ። ባለችው ዕውቀቱ ባለችው ጸጋው ላንተ እየወጣ እየወረደ መቼም ማህሮሙ ጊዜው ነው እንጂ ኮንኖሙ ጊዜው አላለም፣ ፍረድባቸው አላለም፣ ማራቸው ነው። ምንም ቢሆን ባለችው አቅሙ ማራቸው እያለ ነው። ስለዚህ
ሳንፈርድ ገሌ ደግሞ ሰው መሳይ እዚህ ቤተክርስቲያን ገባ አትች ደግሞ አስመሳይ መጣች እያሉ መመጻደቅ ዋጋ ያስከፍላል። ብሎ ሳይፈርዱ መቀደስ ማለት ሲጀመር ራሱ ቄስ ገሌ ደስ ይሉኛል እኔ እንትን ቤተክርስቲያን ነው ደስ የሚል እሳቸው ሲቀድሱ ማለትም ነውር ነው። ዝም ብሎ ሰው የሚቀድስ ኢየሱስ ክርስቶስ ነው። ቄስ እንደ አቅሙ ተላላኪ ነው። ያን በደንብ አድርጎ በልብ አስተውሎ በአይምሮ አንሰላስሎ መሄድ ይገባል። እና አንደኛው የሚመለከተን ሳንፈርድ መቆም ነው እላችኋለሁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላኛው ቅዱሳት መጻሕፍትን ማዳመጥ፣ የሚነበቡ መጻሕፍትን ማዳመጥ ይገባል። የሚነበቡ መጻሕፍት እመበውሲ እመመናን ዘዋ ቤተ ክርስቲያን በጊዜ ቅዳሴ ወይሰማ መጻሕፍተ ቅዱሳተ። መጻሕፍትን ያልሰማ ሰው ቤተ ክርስቲያን ውስጥ ገብቶ መጻሕፍትን ያልሰማ ሰው ሰማያዊ ንጉሥን አቃሏል ነው። ቤተ ክርስቲያን ውስጥ ገብቶ ቅዱሳት መጻሕፍትን ንጹሐት መጻሕፍትን ያልሰማ ሰው ሰማያዊ ንጉሥን አቃሏል። ስለዚህ እነዚህ ሲነበቡ ማዳመጥ፣ ወንጌል ሲነበብ፣ ምስባክ ሲሰበክ፣ ግብረ ሐዋርያት ሲነበብ፣ መልእክተ ጳውሎስ ሲነበብ ቁሞ ማዳመጥ ይገባል። ካሁን በፊትም እንደነገርኳችሁ እነ ቅዱስ እንጦንስ ቅዳሴ ላይ በሰሙት ነው ሕይወታቸውን የመሰረቱት። ስለዚህ ቅዳሴ ላይ የእግዚአብሔርን ቃል ማዳመጥ ምንድነው? ካህኑ የሚናገረውን ቃል አድምጠው ይላል ሥርዓተ ቅዳሴው ላይ ራሱ የሚናገረውን ቃል ማዳመጥ ይገባል። መክብብ ላይም እንዳልኳችሁ ወደ እግዚአብሔር ቤት ስትሄድ እግርህን ጠብቅ ካለ በኋላ ምንድን ያለ? ቅረብ ለሰሚዐ ትምህርቶሙ ለጠቢባን፣ የጠቢባን መምህራንን ቃል ለማዳመጥ ቅረብ ነው። ስለዚህ የእግዚአብሔርን ቃል ቅዳሴ ውስጥ ማዳመጥ፣ ራሱን ቅዳሴውን ራሱ ሲነበብ እሱን ማዳመጥ ይገባናል። ያን ጊዜ ንጉሥ ክርስቶስ የሚናገርበት ጊዜ ስለሆነ እንዴት ነው የሚለን? ዲያቆኑ ቁሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዜና የምትሆን ቅዱስ ወንጌልን ቁማችሁ ስሙ። ቁሙ ወአጽምዑ፣ ቁማችሁ አዳምጡ። የጌታችን ኢየሱስ ክርስቶስን ዜና የሚል የጨመረበት ምንድን ነው? ልደቱን፣ ጥምቀቱን፣ ጾሙን፣ ሕማሙን፣ ሞቱን፣ ትንሣኤውን፣ ዕርገቱን፣ ዳግም ምጽአቱን ትናገራለችና ወንጌልን ዜና አላት ይላል ቅዳሴያችን። ዜና በጎ ወሬ ማለት ነው። ዜና ማለት እንደ ወንጌል ያለ በጎ ወሬ ነው። በነገራችን ላይ ወንጌል ማለት ብስራት ማለት ነው። ወንጌል ለምን ብስራት ትባላለች ስትባል ሁለት ምክንያት ነው ያላት። የመጀመሪያው ክርስቶስ ወደዚህ ዓለም መጣ ብላ መናገሯ ነው። ሁለተኛው ደስታዋ ተስፋ መንግሥተ ሰማያትን መናገሯ ነው። ስለዚህ የክርስቶስ ወደዚህ ዓለም መምጣትና ከወዲያኛው ዓለም ወደዚህ ዓለም መምጣቱ ዜና ይባላል። ወንጌል ሁለት ዜና ነው ያላት። ሲደመር፣ ሲቀነስ፣ ሲባዛ፣ ሲካፈል ብትሉት ወንጌል ሁለት ዜና ያላት ናት። ክርስቶስ ወደዚህ ዓለም መጣና ዳግመኛ ለእኛ መንግሥተ ሰማያትን ሊያወርስ ይመጣል። አምላክ ወደ ባሪያዎቹ መጣ። ይሄ በጎ ዜና ነው። እንግዲህ ሊወስደን ይመጣል። በጎ ዜና ነው። ሁለቱን የያዘች ናት። ስለዚህ የሚናገር ነገር ሁሉ ወንጌል ነው። ስለዚህ ይላል ቅዱስ ዮሐንስ አፈወርቅ ለምሳሌ ቅዱስ ጳውሎስ በመልእክታቱ ወንጌል እያለ ይጠራዋል። እሱን ወንጌል የሚባል ግን ጌታ ያስተማረው ነው። ቅዱስ ጳውሎስ ግን እሱ የጻፈውን መልእክት ራሱ ወንጌል እያለ ይጠራዋል። እና ወንጌል የሚለው ለምንድን ነው? ስለ ክርስቶስ መምጣትና ስለ ተስፋ መንግሥተ ሰማያት የሚናገር ሁሉ ወንጌል ነውና ነው የሚሉት። ስለዚህ ወንጌል በጎ የንጉሥ ክርስቶስ ዜና ስለሆነች ቁጭ ብሎ የሚነበበውን ወንጌል ማዳመጥ፣ ቁሞ የሚነበበውን ነገር ማዳመጥ ነው። አንዱ ሰናይ ቁም ማለት መልካም አቋቋም ማለት ቁሞ የእግዚአብሔርን ቃል ማዳመጥ ነው። ወንጌል እንደ ጸሎት አይነበብም። ረጋ ተብሎ ሰው እንዲሰማው ተደርጎ ነው። በዚያውም ለቄሶች እንኳን አሁን ለምሳሌ ይኸው ቀዳሚው ቃል ውእቱ እግዚአብሔር ውእቱ ቃል ወዝንቶ ቀዳሚው ቁም እግዚአብሔር ውእቱ ውእቱ ኩሉ ዘኑ ሳሎ ዘኮነ ምንድነው ዘማይ አሎ ዘኮነ ምንድነው ዘኮነ ዘኮነ ምንድነው ወጥቶ ወጥ ብራንዶ ግሮሪያ አይባልም። አሁን እንደዚህ ማለት ነው የሚነበብ ቀዳሚው ቃል ውእቱ እየተባለ ነው። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣
ቃልም በእግዚአብሔር ዘንድ ነበረ፣ ያም ቃል ከቀዳማዊ እግዚአብሔር ጋር ነበረ፣ በእርሱ ሁሉ ሆነ፣ ያለሱ ምንም የሆነ የለም። እንዲህ ተብሎ ሲነበብ ሰው ይሰማል ማለት ነው እንጂ እንደ ጸሎት ብሎ በጨረስ ይሄ ለጸሎትም አይመች እንኳን ለእውቀት ማለት ነው። ስለዚህ ረጋ ብሎ መልእክት አንባቢዎችም ወንጌል አንባቢዎችም ግብረ ሐዋርያት አንባቢዎችም ቀስ አድርጎ ማንበብ። ይሄ እኮ የምስራች መንገድ እኮ ነው። የምስራች እኮ ለእነዚያ ነፍሳት እየተነገራቸው ነው እና ያን ማዳመጥ ይገባል እላችኋለሁ። ከቃሉ ጋር ናችሁ ይሆን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። መጻሕፍትን ማዳመጥ አንዱ ነው። ሌላኛው ቤተ ክርስቲያን ውስጥ ስንቆም መታገስ ነው። ትዕግስት ወኢተአገሰ እስከ ይፈጽሙ ጸሎተ ወቅዳሴ ያለው ማለት ነው። መታገስ ቤተ ክርስቲያን ውስጥ እስከ መጨረሻው ድረስ መታገስ ይገባል። ኢትጻ እምቤተ ክርስቲያን ቅድስት ዘይንበለ ማኅተም እትው ሳይባል ከቤተ ክርስቲያን ለመውጣት አትቸኩል። ሰለስቱ ምዕት በሃይማኖተ አበው የተናገሩት ነው። እትው ሳይባል ከቤተ ክርስቲያን ለመውጣት አትቸኩል። ቅዳሴ ቶሎ ባለቀ አትበል። እባላ ሁሉ ሰዓት ማየት ምን ማለት እንደዚህ ማለት በቃ ተመስገን እዚህ ደረሱ ማለት ሳይ ጊዜው አሉ ማለት ይሄ ተገቢ ያልሆነ ነው። ከእግዚአብሔር ጋር መኖር እንዴት ይሰለቻል! ከእግዚአብሔር ጋር 2 ሰዓት መቆየት እንዴ ሰለቸን እንዴ! ቅዳሴው ይጠርልን ሲል እኮ ይሄ ትውልድ ፍጹም ማፈሪያ እኮ ነን እንዴ! ቅዳሴ ከክርስቶስ ጋር መቆየት ከሆነ እንዴት ከክርስቶስ ጋር መቆየት ይጠርል ይላል? የምትወደውን ጓደኛን ኧረ ቆይ እንጫወት ራቲድ ቆይ እንጂ 30 ደቂቃ እኮ አለን እያልክ እያወራ ከክርስቶስ ጋር መቆየት እንዴት ይሰለቻል? ከእግዚአብሔር ጋር መኖር እኮ ነው። ስለዚህ እስከ መጨረሻው ድረስ መታገዝ ያለ ግድ ነገር ሕማም ካላገኘ በቀር ነው የሚሉት። ሕማም ካላገኘ በቀር በሽታ ካላገኘ በቀር ያ ማለት ሕማምም ሆነ እንደ ውጣ ውጣ የሚለው ማለት ነው። ወይ አጉል ነገር ካልተፈጠረ ነገር እትው ሳይባል ከቤተ ክርስቲያን ወጥተህ አትሂድ። እትው ማለት ኋላ ቀን የምነግራችሁ ይቆይ። ወደ በሰላም ሂዱ ሳይባል ከቤተ ክርስቲያን አለመውጣት። ስለዚህ ቤተ ክርስቲያን ምንድን ነው? ወአስተቀረ ቁመተ ይገርማል እኮ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ከመዝ መሃሩነ ሐዋርያት ባብጥሊሶሙ ምንድነው? ወአስተቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ነፍስን ሥጋን ፈጥሮ በሚገዛ በኢየሱስ ክርስቶስ ፊት መቆምን አቃሏልና ይላል። እንዴት በኢየሱስ ክርስቶስ ፊት መቆም ይሰለቸዋል ሰው? የነፍስና የመንፈስ ሥጋ በሆነ በኢየሱስ ክርስቶስ ፊት መቆም አቃሏልና ይሄ ሰው ከቤተ ክርስቲያን ይለያል። ሐዋርያት በሲኖዶሳቸው ያስተማሩን ይሄንን ነው ተብሎ ነው ቤተ ክርስቲያን ሲገባ የተገባውና ትዕግስት ሊኖረን ይገባል። ቅዳሴው ረዘመ፣ ቸኮላ፣ ቅዳሴው ረዘመ፣ ምንን ትሳለ፣ ይሄ ይጠር፣ ይሄ አጭራጭሯን ቅዳሴ መምረጥ። ቅዳሴ 14 ቅዳሴ አለ። ከ14ቱ ቅዳሴ ረጅም ቅዳሴ አለ፣ አጭር ቅዳሴ አለ። አጭሩን ቅዳሴ እንዲቀደስልን መፈልግ፣ ባጠረ ቀን መደሰት ፍጹም ከእግዚአብሔር ጋር መቆየትን እንደ መሰልቸት ይቆጠራል ስላችሁ ነው። የመጨረሻው ለዛሬ የሚሆነን የመጨረሻ የሚሆነን በተስፋ መቆም ነው። በተስፋ መቆም ማለት ሁላችንም የየራሳችንን ታሪክ ይዘን የገባ ነው። ቤተክርስቲያን ውስጥ የየራሳችንን ታሪክ ሁለት ነገር ነው ይዘን የገባ ነው። አንደኛ ቀድሞ የሰራ ነው የከፋ ኃጢአት አለ። ሁለተኛ በቅርብ የሰራ ነው የከፋ ኃጢአት አለ። ያንን ይዞ ቤተክርስቲያን የገባ ሰው በቃ እኔ እዚህ መቆሜ ከንቱ ነው አለ ማለት ነው። እኔ እዚህ መቆሜ ከንቱ ነው እና ያ መጀመሪያ የተነገረልን አዋጅ ነው። ኢይበል ፈላሲ ዘገብ አኀበ እግዚአብሔር ይፈልጠኒኑ እምሕዝቡ። ከኃጢአት ፈልሶ የመጣ ሰው ቢኖር እግዚአብሔር ከወገኖቹ ይለየኝ ይሆን አይበል ነው።
የቃሉ ባለቤት ነቢዩ ኢሳይያስ ነው። ማንም ሰው ከጣዖት ፈልሶ የመጣ ሰው ቢኖር ወደ እግዚአብሔር የመጣ ሰው ካለ እግዚአብሔር በቀድሞ ኃጢአቴ ከዚህ ሕዝብ ይለየኛል ብሎ አያስብም። ወይበል እስመ ይቡስ አነ እኔ ደረቅ እንጨት ነኝ አይበል ይላል ኢሳይያስ። ደረቅ እንጨት ነኝ አይበል ማለት እኔ ፍሬ ቢስ ነኝ፣ እዚህ ብቆምም ባስቀድስም ባላስቀድስም ትርጉም የለውም፣ በሕይወቴ ፍሬ የሌለኝ ሰው ነኝ አይበል ነው ዋናው ነገር ነው። ስለዚህ የእውቀት መካን፣ የኃጢአት መካን፣ የትውልድ መካን የሆነ ግፍ የደረሰበት ብዙ ነገር ሞክሮ ያልተሳካለት ሰው አለና ጸሎቱ ሁልጊዜ በጣም ብዙ ቀን አስቀድሶ ያልተሰማም ሰው ሊኖር ይችላል። እና እኔ ምን አስቀደስኩ አላስቀደስኩ እግዚአብሔር ለእኔ አይመልስልኝ፣ እኔ እንደሆንኩ ፍሬ ቢስ ነኝ፣ ለእግዚአብሔር ደስ አላሰኝ፣ እኔ አስቀድሼ እግዚአብሔር በምን ይደሰታል ሊያስብለን ይችላል። ሰይጣን ሰዎችን አንዱ የሚጎዳቸው በምንድን ነው ይባላል? ኃጢአታቸውን። አቡነ ሽኖዳ ሳልሳዊ የእስክንድርያ ፓትርያርክ ናቸው እንደሚሉት ሰይጣን ሰዎችን የሚጎዳው አንዱ ምን በማድረግ ነው ይላሉ? ባልተገባ መንገድ የድሮ ኃጢአታቸውን እንዲያስቡ በማድረግ ነው። ባልተገባ መንገድ ማለት ምን ማለት ነው? ባልተገባ መንገድ ማለት ምን ማለት ነው? ባልተገባ መንገድ ማለት ኃጢአትን እግዚአብሔርን ለመውደድ መጠቀም ሲገባ ኃጢአትን ለተስፋ መቁረጥ መጥቀስ ማለት ነው። ምን እኔ እንዲሳረግ ይኖርኩ ነው አሁን ምን አፈራለሁ ማለት ሁለት። ስለዚህ ሰይጣናዊ ጸጸትና መንፈስ ቅዱሳዊ ጸጸት አለ። ሰይጣናዊ ጸጸት ማለት እኔ እንዲህ አደረኩ ስለሆንኩ እኔ እማረባ ሰው ነኝ ማለት ይህ ሰይጣናዊ ጸጸት ነው። መንፈስ ቅዱሳዊ ጸጸት ደግሞ ማለትሳ እኔ እንዲህ አድርጌያለሁ፣ ልጅ ልባል አይገባኝም ነበር፣ በምህረት ግን ተቀበልከኝ ብሎ ፍቅሩን ከኃጢአት ጋር አስማምቶ ማልቀስ ነው። እንዲህ ሲሆን ተቀበልከኝ፣ እንዲህ ሲሆን አልቀሰፍከኝም፣ እንዲህ ሲሆን ጠራኸኝ እያሉ ኃጢአትን ከእግዚአብሔር ቸርነት ጋር እያነጻጸሩ የፍቅር ልቅሶ ማልቀስ ነው እንጂ እኔ ክፉ ነኝ ማለት ግን ጥቅም የለው። ዲያብሎሳዊ ጸጸት ነው የሚባለው። ስለዚህ ሁላችንም ስናስቀድስ በጎ ምህረቱን ማሰብ አለብን። መንፈስ ቅዱስ ይወርዳል። እዚያ ካህኑም የነገረን ለዚህ ነው። መጀመሪያ ሲነግረን ምንድን ነው? መንፈስ ቅዱስ ሚመጣን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት እንተባቲ ይወርድ መንፈስ ቅዱስ እመልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቄድሶ በጽሙና ወበፍርሃት ቁሙ ከመሰላሙ ለእግዚአብሔር ያሃሉ ምስሌ ምስለ ኩልክሙ ነው ያለ። ስለዚህ መንፈስ ቅዱስ ከሰማይ የሚወርድባት ይህንን መስዋዕት የሚለውጥባት ይህች ዕለት እንዴት የምታስደንቅ የምታስገርም የምታስፈራ ናት ነው ያለ። መንፈስ ቅዱስ የሚወርድባት ተብሎ የተማርነው መንፈስ ቅዱስ የሚወርድባት ከተባለ መንፈስ ቅዱስ ወይጼልሎ ለዝንቱ መስዋዕት ይህን መስዋዕት የሚጋርድባት ይላል። የሚጋርድባት ያለው ምንድን ነው? መንፈስ ቅዱስን በርግብ ነው የተናገረው ማለት ወይጼልሎ ሲል መንፈስ ቅዱስን ርግብ እያለው ነው። መንፈስ ቅዱስ የሚወርደው በርግብ አምሳል ነውና ይህ ማለት ምን ማለት ነው? ርግብ የዋህ ናት። መንፈስ ቅዱስ ደግሞ ተበቃይ አይደለም። መጽንዒ መንጽሒ መስተስሪ መስተፍስሒ መንቅሒ አይደለ? የሚያነቃ የሚያስደስት የሚያራራ መንፈስ ነው የእግዚአብሔር መንፈስ። እግዚአብሔር የይቅርታን መንፈስና ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ብሏል ቅዱስ ጳውሎስ። የርኅራኄን የምህረትን ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። በእግዚአብሔር ፊት የምንቆምበት ድፍረት አለን ይላል ቅዱስ ጳውሎስ። በእግዚአብሔር ፊት የምንቆምበት ሞገስ አለን። ወብነ ሞገስ ሶበንበው ውስተ ምሥዋዕሁ ለእግዚአብሔር በደሙ ለእግዚእነ ኢየሱስ ክርስቶስ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ወደ መቅደስ ስንገባ ባለሟልነት አለን ብሏል ዕብራውያን መልእክቱ ላይ ሲናገር። ብነ ሞገስ ሶበንበው ውስተ ምሥዋዕሁ ለእግዚአብሔር በደሙ ለእግዚእነ ኢየሱስ ክርስቶስ። ይዘን የምንገባው የበግ ደም ስላልሆነ፣ ይዘን የምንገባው የወይፈን ደም ስላልሆነ፣ ይዘን የምንገባው የኢየሱስ ክርስቶስን ደም ስለሆነ በእግዚአብሔር ፊት የመቆም የልጅነት መብት አለን። የፍቅር መብት ነው በፍቅር የተሰጠን። ስለዚህ እንድንቆም መንፈስ ቅዱስ እኛን ቀፍቅፎ የሚያወጣን ምንድን ነው? የሰጎን እንቁላል ራሱ ከቤተ ክርስቲያን ላይ የሚቀመጠው ለምንድን ነው? የሰጎን እንቁላል
ጫጭቶቿ ሊፈለፈሉ ሲቃረቡ ከቅርፍቱ ውስጡ ነው ድምፅ ያሰማታል። ከዛ በኋላ የሚፈለፈሉበት ቀን ደርሷል ብላ ቀፍቅፋ ከቅርፍቱ ታወጣቸዋለች። ጫጭቶቹ እኛ ነን። ቅርፍቱ ኃጢአት ነው። ከዚያ ቀፍቅፎ የሚያወጣን ማን ነው? መንፈስ ቅዱስ ነው። እኛ ውስጡ ነን የምንጮህ ጫጭቶች ነን ማለት በኃጢአት ተይዘን እግዚኦ መሐረነ ክርስቶስ የምንል ሰዎች ነን። እዚያው ቅርፍቱ ውስጡ ነን ማለት ነው። መንፈስ ቅዱስ ግን እኛን ቀፍቅፎ ከቅርፍታችን ለማውጣት የተፈለፈልን ልጆቹ እንድንሆን ቅርፍታችን ሊያስለቅቅልን ነው እዚያ የቆም ነው። መተን የምቆመው ያንን ለመማር ነው የመጣ ነው። ስለዚህ እንደዚያማ ባይሆን ኑሮ ማለት ነው እግዚኦ መሐረነ ክርስቶስ ለምን ይላሉ? ጳጳሱም እኮ ሲቀድሱ ኃጢአት ባይኖርባቸው እሳቸውም እግዚኦ መሐሮሙ ክርስቶስ ይሉ ነበር። ግን ምን የሚሉ ምንድን ነው? እግዚኦ መሐረነ ክርስቶስ ነው የሚሉት። ስለዚህ አንድ እሱ ነው። ሁለተኛ ስናስቀድስ ከቅዱሳን መላእክት ጋር ሁሉ ህብረት የምንፈጥርበት ጊዜ ነው። ከቅዱሳን መላእክት ጋር የምንተባበርበት ጊዜ ስለሆነ ቅዱስ ህብረት ውስጥ ስለሆነ የምንገባው እኛ ኃጢአተኛ ብንሆን እንኳን ስለነሱ ይሰረይልናል። የዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ አንድ ኃይለ ቃል አለ። ጌታችን ኢየሱስ ክርስቶስ ከይሁዳ ወደ ኢየሩሳሌም ሲሄድ በየት በኩል አለፈ ይላል? በሰማርያ በኩል አለፈ ይላል። በሰማርያ በኩል አለፈ። ስለዚህ ኢየሩሳሌም የጻድቃን ምሳሌ ናት፣ ሰማርያ ደግሞ የኃጥአን ምሳሌ ናት። ወደ ኢየሩሳሌም ሲሄድ ወይም ወደ ይሁዳ ሲሄድ በሰማርያ በኩል አለፈ ማለት ለጻድቃን ሲመጣ በዚያውም እነማንን ይጎበኛል ነው? ኃጥአንን ይጎበኛቸዋል። ስናስቀድስ ሚካኤል አብሮን ያስቀድሳል፣ ገብርኤል አብሮን ያስቀድሳል፣ መላእክት አብሮን ያስቀድሳሉ፣ ነቢያት አብረውን ያስቀድሳሉ፣ ሐዋርያት፣ ሰማዕታት፣ ጻድቃን በሙሉ አብረውን ያስቀድሳሉ። ከዚያ በኋላ እመቤታችን ቅድስት ድንግል ማርያም ደግሞ የነዚህ ሁሉ መሰላል ሆና ደግሞ አብራ ታስቀድሳለች። ቅዳሴው ውስጥ አለች። እነዚህ ሁሉ ካሉ እኛ የሚታይ ነገር ባይኖረን እግዚአብሔር እነማንን ያያል? እነዚህን ቅዱሳን አይቶ ለእኛ ምሕረት ይሰጠናል። ስለዚህ ቅዳሴ ትልቅ የተስፋ ቀን ነውና እነገሌ ተቀድሰው ይወጣሉ፣ እነገሌ ባዶአቸውን ይወጣሉ የሚል አስቀድሶ ባዶውን የሚመለስ ሰው የለም። 4 ነጥብ። ማንም ሰው ሊሆን ይችላል አስቀድሶ መንፈስ እግዚአብሔር ሳያድርበት አይወጣም። ነገር ግን ታዲያ እንደዛ ከሆነ አስቀድሰን ትግል ሊገጥመን ይችላል። ሰይጣን አስቀድሰን እንቅፋት ሊገጥመን ይችላል። እንደዚያ ከሆነ ታዲያ ማለዳ ቅዳሴ ላይ ያገኘነው የመንፈስ ቅዱስ ረድኤት የት ሄደ ብንል እኛ ሩጫዋን ያልጨረሰችው ቤተክርስቲያን ነን። ገብቷችኋል? በተጋድሎ ያለችው ቤተክርስቲያን ነን። ስለዚህ ገድል ውስጥ ስላለን ሰይጣን አሁንም ይፈትነናል። መንፈስ ቅዱስ ነፃ ፈቃዳችንን እየረዳ የሚያሳድግ ነው እንጂ ነፃ ፈቃዳችን የሚቆለምም አይደለም። ሰይጣን ደግሞ ያለ ነፃ ፈቃዳችን ሊፈትነን አይችልም። ስለዚህ የእግዚአብሔር ቤተሰቦች ቅዳሴ ስናስቀድስ በተስፋ እንቁም። የተስፋ አምላክ ኢየሱስ ክርስቶስ ማንንም ሰው ፈልጎት መጥቶ አይመልስም። እግዚአብሔር እልከኛ ልብ ካልኖረው በስተቀር ሰውን ሜዳ አያስቀረውም። አንዳንድ ጥያቄዎቻችንም ቶሎ የማይመልሳቸው ትዕቢታችንን ስለሚያውቅ ነው። በጠየቅን ቁጥር ከተመለሰልን ትዕቢታችን መጠን የለውም። ስለዚህ ደጅን እንድጸና ደግሞ እንደው አሁን ዛሬ አስቀድሼ እግዚአብሔር አንድ መልስ ቢመልስልኝ ደግሞ ሌላ ቀን ደግሞ ስፈልግ ነበር መሄድ። ስለዚህ ግን ጥያቄ ስላልተመለሰ ሁልጊዜ እንዲመለስልኝ እያልኩ እንደሄድ የራሱ ሊያደርገን ስለሚፈልግ ነው የሚያመላልሰን እንጂ አንድ ሰው ሲጠይቅ ጥያቄውን አንድ ቀን መልስ እያደረገ እግዚአብሔር መስደድ አቅቶት አይደለም። ግን የሱ ተላጽቆተ ስዕል የሚባለው ለዚህ ነው። በጸሎት ከሱ ጋር ተጣብቀን እንድንቀር ተዋህደን እንድንቀር እግዚአብሔር ጸሎታችንን ያዘገየዋል። ራሱ የቅዳሴ አዋጅ የሚያስረዳን ይሄ ነው። ያረምም ከመዘይ ሰም ያጎነዲ ከመዘይሁ ነው። ሰለስቱ ምዕት በቅዳሴያቸው ሲናገሩ ያረምም ከመዘይ ሰም ያጎነዲ ከመዘይሁ፣ እንደማይሰማ ሰው ዝም ይላል፣ እንደማይሰጥ ይዘገያል ያዘገያልም ተብሎ ይተረጎማል። ስለዚህ እግዚአብሔር ዝም የሚለን ለዚያ ነው እንጂ በቅዳሴ ጊዜ ጸሎታችንን ስላልሰማን አይደለም እላችኋለሁ። ትልቁ ነገር ግን ከበኩራት ማህበር ውስጥ መግባት ነው። የእግዚአብሔር የቅዱሳን ህብረት ውስጥ እንደገባን መቁጠር።
ወደ ተቀደሰ ማህበር፣ ወደ ብርሃን ቤት፣ ወደ ብርሃን ባህር ውስጥ ገብተን እየዋኘን እንደሆነ እንድናስብ፣ በእግዚአብሔር የአትክልት ቦታ ውስጥ ገብተን ልዩ መዓዛ እያሸተተን እንደሆንን ማስብ። ወልድ ሆይ ወረደ ውስተ ገነቱ እንዳለ በእግዚአብሔር ልዩ መዓዛ ባላቸው ተክሎች ውስጥ ገብተን እንደቆምን ማሰብ፣ በልዩ የንጉሥ አዳራሽ እንደገባን ማሰብ፣ በንጉሱ ከተማ ስፍራ እንደተፈቀደልን እንደ አንድ እድለኛ ሰው ራሳችን እየቆጠርን እንደ እግዚአብሔር ፈቃድ ውሎ ማደር ነው ማስቀደስ ማለትና ያስተማረን የመከረን የቸርነት ባለቤት ኢየሱስ ክርስቶስ ክብር ምስጋና ይግባው። አስቀድሰን እንድንቀደስ በቸርነቱ ይርዳን። ወስብሐት ለእግዚአብሔር። ይቆየን።